እንኳን ወደ ቻናላችን በሰላም መጣችሁ። በመጨረሻም ቀኑ ደርሷል። ማይክል ካሪክ ወደ ኦልድ ትራፎርድ ተመልሷል። እንደ ተጫዋች ሳይሆን እንደ ጊዜያዊ አሰልጣኝ። የመጀመሪያው ፈተናው ደግሞ እሳት የለበሰ ነው። በዚህ ቅዳሜ የሚደረገው የማንቸስተር ደርቢ ተጠባቂ ነው። ታዋቂው የእግር ኳስ ታክቲክ ተንታኝ አንድሪያን ክላርክ ዩናይትድ በካሪክ ስር ምን ሊመስል እንደሚችል ጥልቅ ትንታኔ ሰጥቷል። ዛሬ ካሪክ ፔፕ ጋርዲዮላን ለማሸነፍ ምን አይነት ስልት ሊጠቀም እንደሚችል፣ ስለ አሰላለፍ ችግሮች፣ ስለ ገና ዛፍ ወይም ክሪስማስ ትሪ ታክቲክ እና ሃሪ ማጓየር ሃላንድን ለማቆም እንዴት ቁልፍ ሰው ሊሆን እንደሚችል በሰፊው እናወራለን። ለአዲሱ የዩናይትድ ዘመን ዝግጁ ከሆናችሁ ላይክ በማድረግ ጀምሩ። በቅድሚያ ማይክል ካሪክ እንደ አሰልጣኝ ማን እንደሆነ መረዳት አለብን። በሚድልስብሮ በነበረው ቆይታ ቡድኑን ከመውረድ ዞን አንስቶ ማራኪና በማጥቃት ላይ የተመሰረተ ኳስን እያጫወተ ለፕሌኦፍ አብቅቷቸዋል። በዚህ ሳምንት እንደተናገረውም ወደ ኦልድ ትራፎርድ ፈገግታን መመለስ እፈልጋለሁ፣ ደጋፊዎች በጨዋታው ተዝናንተው ከወንበራቸው ብድግ እንዲሉ እፈልጋለሁ ብሏል። ኳስ ተቆጣጥሮ መጫወትን ይወዳል። ነገር ግን እውነታውን እንነጋገር ከተባለ ስራ በጀመረ የመጀመሪያው ሳምንት ከማንቸስተር ሲቲ ጋር ክፍት ጨዋታ መጫወት የሚያዋጣ አይመስልም። ካሪክ እንደ ተጫዋች ሲቲን 30 ጊዜ ገጥሞ 50 በመቶውን አሸንፏል። ይህ ደርቢ እንዴት ማሸነፍ እንዳለበት በደንብ እንዲያውቅም አድርጎታል። ስለዚህ ማራኪ ኳስን ቢወድም ለዚህ ጨዋታ ታክቲኩን ሊቀይር እንደሚችል ይጠበቃል። አሁን ደግሞ ወደ ታክቲኩ እንግባ። ብዙዎች የሚገምቱት ካሪክ 4-2-3-1 እንደሚጠቀም ነው። በሚድልስብሮ ከ136 ጨዋታዎች በ120ው የተጠቀመው ይህንን ነው። ይህ ፎርሜሽን የእሱ ዲኤንኤ ነው። ነገር ግን አሁን ያለውን የዩናይትድ ስኳድ ስንመለከት አንድ ትልቅ ችግር አለ። ዩናይትድ የተፈጥሮ የግራ ክንፍ ተጫዋች የለውም። ይልቁንም ቡድኑ በቁጥር 10 ወይም በአጥቂ አማካይ ተጫዋቾች ተጨናንቋል። ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ ኮቢ ማይኖ እና ማቲያስ ኩኛ ሁሉም መሃል ላይ ነው ብቃታቸው የሚወጣው። ካሪክ የተለመደውን 4-2-3-1 ከተጠቀመ እንደ ኩኛ ያለውን ተጫዋች ወደ ግራ መስመር መግፋት ግድ ይለዋል። ኩኛ ደግሞ መስመር ይዞ መሮጥ አይወድም፣ ወደ ውስጥ መግባት ነው የሚፈልገው። ይህ ማለት የግራ ተከላካዩ ማለትም ሉክሾ ወይም ዶርጉ መስመሩን ለመሸፈን በጣም ወደፊት መሄድ አለባቸው። ከሲቲ አደገኛ ክንፎች አንጻር ይህ እጅግ አደገኛ አካሄድ ነው። ታዲያ ለዚህ ምን መፍትሄ ይኖራል? አድሪያን ክላርክ አንድ ሰርፕራይዝ ይጠቁመናል። አንድ ጥናትም ያስታውሰናል። እንደ አውሮፓውያን አቆጣጠር በ2021 ካሪክ በጊዜያዊነት ቼልሲን ሲገጥም የተጠቀመውን ታክቲክ እናስታውስ። ጨዋታውን ለመቆጣጠር ሳይሆን መሃሉን ዘግቶ ነጥብ ለመውሰድ ነበር የተጫወተው። ከሲቲ ጋር በሚኖረው ጨዋታ የገና ዛፍ ወይም 4-3-2-1 የተሰኘውን ፎርሜሽን ልንመለከት እንችላለን። የመሃል ሜዳውን በሶስት ተጫዋቾች ማለትም ካሲሜሮ፣ ኡጋርቴ እና ማይኑን በማሰለፍ ይዘጋል። ይህ ፎደን እና ቼርኪ የሚጫወቱበትን የመሃል ሜዳ ቀዳዳ ይደፍናል ማለት ነው። ከዛም ከፊት ባለው አጥቂ ሼሽኮ ጀርባ ሁለት አጥቂ አማካዮችን ብሩኖ እና ማውንት ወይም ኩኛን ያሰልፋል። ይህ ዩናይትድ ወደ ኋላ አፈግፍጎ በሎ ብሎክ እንዲከላከልና ኳስ ሲያገኝ ደግሞ በመልሶ ማጥቃት ሲቲን እንዲቀጣ ያስችለዋል። ታዲያ ይሄንን ካለን በማይክል ካሪክ አመጣጥ ተጠቃሚ የሚሆነው ተጫዋች ማን ነው? በአጭሩ ለመመለስ ማቲያስ ኩኛ ነው። ካሪክ በሚድልስብሮ ቹባ አኩምፖን በቁጥር 10 ቦታ በማጫወት የጎል ማሽን አድርጎት ነበር። ኩኛም የካሪክ አዲሱ አክፖም ሊሆን ይችላል። አማድ ዲያሎስ የዩናይትድ ምርጡ ተጫዋች ነው። ካሪክ አጥቂ ተከላካዮችን ስለሚወድ ወደፊት አማድን በቀኝ መስመር እንደ አጥቂ ተከላካይ ሊሞክረው ይችላል የሚል ግምት አለ። ግን ለዚህ ቅዳሜ ጨዋታ ይህ ሙከራ ይደረጋል ተብሎ አይታሰብም። በመከላከል ረገድስ ምን እንጠብቅ? ካሪክ ከፍተኛ ጫና የሚፈጥር አሰልጣኝ አይደለም፣ ወይንም ደግሞ በሃይ ፕረስ የሚጫወት አሰልጣኝ አይደለም። በመሃል ሜዳና የራሱ የግብ ክልል ላይ አጥብቆ መከላከልን ይመርጣል። ይህ ታዲያ ለሃሪ ማጓየር በጣም ይመቸዋል። ማጓየር እና ሊሳንድሮ ማርቲኔዝ ከዚህ በፊት ኤርሊንግ ሃላንድን በደንብ መያዝ ችለዋል፣ በተለይ በኤፍኤ ካፕ ፋይናል ላይ። ስለዚህ በዚህ ጨዋታ እነዚህን ሁለት ተከላካዮች የኋላ ደጀን ይሆናሉ ተብሎ ይጠበቃል።
እንግዲህ የመጨረሻው ውሳኔ ይህን ይመስላል። ካሪክ አዝናኝ ኳስ ቃል ቢገባም ቅዳሜ ዕለት ግን የታክቲክ ቼዝ ጨዋታ እንጠብቃለን። የሲቲን ማሽን ለማቆም አውቶቡሱን ሊያቆም ይችላል። ነገር ግን በብሩኖና ማቲያስ ኩኛ በኩል የሚደረጉ ፈጣን መልሶ ማጥቃቶችን መዘንጋት የለብንም። እናንተስ ዩናይትድ በምን አሰላለፍ መግባት አለበት ትላላችሁ? ማጥቃት ወይስ መከላከል? ሐሳባችሁን ኮሜንት ላይ አስቀምጡ። ሰብስክራይብ ማድረግ እንዳትረሱ።